ስሜ ገበየሁ ጌትነት እባላለሁ። የጉንቼ ሱነሲ ወረዳ መንገድ ትራንስፖርት ጽሕፈት ቤት ኃላፊ ነኝ። እንግዲህ በዚህ በጀት ዓመት እንደ ወረዳችን ከትራንስፖርት አገልግሎት ስራችን ጋር ተያይዞ ከባለፈው ዓመት የተሻለ ስራ ለመስራት አቅደን የተንቀሳቀስንበት ሁኔታ ነው ያለ። በዚህ አግባብ ባለፈው ዓመት የነበሩ ዘርፉ ላይ የነበሩ ችግሮች ምን ነበሩ የሚሉትን በሰፊው ለየንበት እና እነዛን ችግሮች ሊፈታ የሚችል እቅድ ያዘጋጀንበት ሁኔታ ነው ያለ። ከዛ በመነሳት እቅዱን የጋራ አድርገን ወደ ተግባር የገባንበት ጊዜ ነበር የነበረው። ከዚህ አኳያ ትራንስፖርት ዘርፉ ላይ እንደ ወረዳችን ለማህበረሰቡ አገልግሎት ከምንሰጥበት አንዱ እና ዋናው የመንገድ ደህንነትን እና ቁጥጥር ስራ መስራት ነው። ይህ ሲባል እንግዲህ ተገልጋዩ የትራንስፖርት ተገልጋዩ ማህበረሰብ የትራንስፖርት አገልግሎት እንዴት ነው ማግኘት ያለበት፣ የትራንስፖርት አገልግሎት ሲያገኝ መብቶቹ ምን ናቸው የሚሉትን በዝርዝር የማሳወቅ ስራ መስራት እና በተለይም ደግሞ ከትራንስፖርት ህግ አገልግሎት አኳያ የምናስከብረው ደንብ፣ አዋጅ፣ መመሪያ ስላለ እነዛን አዋጆች፣ ደንቦች፣ መመሪያዎች ማህበረሰቡ እንዲያውቃቸው የግንዛቤ ፈጠራ ስራ የመስራት እና ግንዛቤ ከተፈጠረ በኋላ በራሱ መንግስት የሰጠውን የትራንስፖርት ደንብ፣ አዋጅ፣ መመሪያ እና ህግ መብት የሚያስከብርበት ሁኔታ እንዲፈጠር ስራ የተሰራበት ሁኔታ ነው ያለ። ከዚህ ጎን ለጎን በተለይ ከትራንስፖርት አገልግሎቱ ጋር ተያይዞ ከፍተኛ ችግር እያደረሰ ያለ በሰውም ላይ በንብረትም ላይ አደጋ የሚያደርሰው የትራፊክ አደጋ ስለሆነ የትራፊክ አደጋ ክስተትን ለመቀነስ ምን መሰራት አለበት፣ የትራፊክ አደጋ ክስተት መንስኤዎች ምን ናቸው፣ ከዛ በኋላ ደግሞ ይህን አደጋ ከስረ መሰረቱ እንዳይከሰት ለማድረግ ምን ስራ መሰራት አለበት የሚለው እንደ ወረዳችን የወረዳችንን የትራንስፖርት ተገልጋይ ማህበረሰብ ግምት ውስጥ ያስገባ እቅድ አብረን ያዘጋጀንበት ሁኔታ ነው ያለ። በዋናነት እንግዲህ የትራንስፖርት አደጋ መከሰቻ መንስኤዎች የመጀመሪያው በሰፊው የሚታየው የሚስተዋለው በተለይም ደግሞ ከጸጥታ ችግሩ ከተከሰተ ወዲህ ያለው ምንድነው የአሽከርካሪዎች የቸልተኝነት ሁኔታና የአሽከርካሪዎች የብቃት ችግር በከፍተኛ ሁኔታ ይታያል። ከዚህ አኳያ የሚወሰደው ምንድነው በተለይም ደግሞ በክልልም ይሁን በዞን ያሉ የአሽከርካሪ ብቃት ማረጋገጫ የሚሰጡ ተቋማት ለአሽከርካሪዎች በቂ የሆነ የክህሎት ስልጠና ሳይሰጡ መንጃ ፈቃድ የመስጠት ችግሮች በሰፊው ይታያሉ። እነዚህን ከመነሻው ማስቀረት የምንችልበትን ፍተሻ ስራ እየሰራን ያለንበት ሁኔታ ነው ያለ። ሌላው የተሽከርካሪዎች የቴክኒክ የብቃት ችግር ነው። ይህም በተመሳሳይ በክልሉም በዞኑም ያሉ የብቃት ማረጋገጫ ተቋማት የተሽከርካሪ ብቃት ማረጋገጫ ተቋማት ተሽከርካሪው በቦታው ሳይሄድ ፍተሻ ሳይደረግለት የብቃት ማረጋገጫ የመስጠት ሁኔታዎች አሉ። ያንን ስራ ለመስራት ራሱን አስችለን ባለሙያ መድበን ከሌሎች ወረዳዎች ጋር ጭምር እየተቀናጀን የተሽከርካሪ የቴክኒክ ብቃት እየተፈተሸ ያለበት ሁኔታና በጣም ከፍተኛ የሆነ ለአደጋ መከሰት መንስኤ ይሆናሉ ተብሎ የተለዩ ተሽከርካሪዎች ካሉ ደግሞ እነሱን ከስምሪት የማገድ ስራ ሁሉ እየሰራን ያለንበት ሁኔታ ነው ያለ። ሌላው በተለይም ደግሞ በወረዳችን ያለው የማህበረሰቡ የመንገድ አጠቃቀም ችግር ነው ለአደጋው መከሰት አንድ መንስኤ ተደርጎ የሚወሰደው። ይህም ማለት ምንድነው በገጠር አካባቢ ማህበረሰቡ ግራ መስመሩን ይዞ አለመሄድ፣ ባገኘው መስመር ላይ መሄድ፣ በመሃል ይሄዳል፣ የቀኝ መስመሩን ይዞ ይሄዳል። እንግዲህ ተሽከርካሪ ቀኝ መስመሩን ነው ይዞ የሚሄድ፣ እግረኛ ደግሞ ግራ መስመሩን ነው ይዞ መሄድ ያለበት። ከዚህ አኳያ ግራ መስመሩን ይዞ ያለ መሄድ ክፍተት ስላለ እዛ አካባቢ ያለውን የግንዛቤ ፈጠራ ስራ እየሰራን ያለንበት ሁኔታ ነው ያለ። በዚህ ዓመት የተሻለ ለውጥ የመጣበት ሁኔታ ነው ያለ። ሌላው እና የመጨረሻው ምንድነው በመንገድ አካባቢ ያሉ የእይታን የሚከለክሉ ቤት ሊሆን ይችላል፣ ዛፎች ሊሆኑ ይችላሉ። ማንኛውም አይነት ነገር የአሽከርካሪውን እይታና የእግረኛውን እይታ የሚከልል ነገር ካለ ለአደጋ መከሰት እንደ መንስኤ ተደርጎ የሚወሰድበት ሁኔታ ነው ያለ።
ከዛ አኳያም በተለይ ጠመዝማዛ የሆኑ ከርብ የሆኑ ቦታዎችን ዛፍ እየተተከለባቸውን እይታ የሚከለክል ቤት እንደዚህ ያለባቸውን የማስተካከል ስራ የሰራንበት ሁኔታ ነው ያለ። ሌላው እንደ ወረዳችን ከዚህ በፊትም ያልነበረ የእግረኛ ማቋረጫ መንገድ አለማዘጋጀት፣ በተለይም ደግሞ መስቀለኛ መንገዶች ላይ የእግረኛ ማቋረጫ መንገዶች የሉም ነበርና በዚህ ዓመት እሱን መፍታት አለብን ብለን የገንዘብ ማግኛ ይህንን ስራ ለመስራት ገንዘብ የምናገኝበትን ምንጭ ጭምር አመላክተን እቅናቅደን ስራ የሰራንበት ሁኔታ ነው ያለ። በዚህም ወደ 3 አካባቢ የሚሆኑ ቦታዎች ላይ ራሱን አስችለን የዜብራ ብለን የምንጠራው የመስቀለኛ መንገድ የእግረኛ ማቋረጫ ቅድሚያ ለእግረኛ ተሽከርካሪዎች ቅድሚያ ለእግረኛ የሚሰጡበት እዛ አካባቢ ላይ ተሽከርካሪ እንዳይቆም የሚከለክል ምልክት ስለሆነ ያንን የመስራት ስራ የሰራንበት ሁኔታ ነው ያለ። በዚህ አግባብ በትራፊክ አደጋ ምክንያት በንብረት ላይ በህይወት ላይ ይደርስ የነበረውን የውድመት ለመቀነስ ስራ የሰራንበት ሁኔታ ነው ያለ። ከዚሁ ጋር ተያይዞ እንግዲህ ባለፈው ዓመት ከነበረው የትራፊክ አደጋ ክስተት ጋር እና በዚህ ዓመት የተከሰተውን እስካሁን በ6 ወሩ የተከሰተውን ስናነጻጽር በባለፈው ዓመት በ6 ወሩ ውስጥ ተከስቶ የነበረው 3 አደጋዎች ተከስተው የነበረበት ሁኔታ ነው ያለ። በዚህ ዓመት እስካሁን አንድ ቀላል አደጋ የተከሰተበት ሁኔታ ነው ያለ። በሰው ላይ የአካል ጉዳት የደረሰበት እንጂ ህይወት አልጠፋበትም። በባለፈው ዓመት ግን ከዚህ በተገላቢጦሽ 3 አካባቢ የሚሆኑ የህይወት የመጥፋት ከፍተኛ የሆነ በንብረት ላይ ጉዳት የመድረስ ሁኔታ ነበረ። ከባለፈው ዓመት አሁን ላይ በከፍተኛ ሁኔታ የአደጋ ክስተቱ የቀነሰበት ሁኔታ ነው ያለ። ይህ እንግዲህ እንዲቀንስ ያደረገው ቅድም እንዳልኩት የመጀመሪያው የግንዛቤ ፈጠራ ስራ በመስራታችን ለተሽከርካሪ አሽከርካሪዎች የግንዛቤ ፈጠራ ስራ ሰርተናል። በተለይም ደግሞ ገጠር አካባቢ ላሉ የከፍተኛ አደጋ የሚከሰተው አሁን በባለፈው ዓመትም የተከሰተው ባጃጅ አሽከርካሪዎች ላይ ስለነበረ የአሽከርካሪዎችን የቴክኒካል ጉድለት ከዞኑ ትራንስፖርትና ሎጂስቲክስ ተጠሪ ጽሕፈት ቤት ጋር በመነጋገር የመንጃ ፈቃድ እንዲጣራ ያደረግንበት ሁኔታ ነው ያለ። በዚህም 12 አካባቢ የሚሆኑ አሽከርካሪዎችን መንጃ ፈቃዳቸው እንዲታገድ የተደረገበት እኛ ሰብስበን ልከን ወደ ዞን የሐሰት የማሽከርከሪያ ብቃት ማረጋገጫ መሆኑ ተረጋግጦ የታገደበት ሁኔታ ነው ያለ። ሌላው እነዚህ አደጋ አመላካች ምልክቶችን የመትከል ስራ በመስራታችን እና ቅድሚያ ለእግረኛ የሚሰጥባቸውን ቦታዎች ለአሽከርካሪዎች ምልክት እያመላከትን በመስጠታችን አደጋው የቀነሰበት ሁኔታ ነው ያለ። የባለፈው አደጋ የበለጠ የሚያተኩር በእነዚህ አካባቢ ስለነበረ እነዚህን ለመቀነስ ስራ ሰርተናል። ቀጣይም ከዚህ የተሻለ ስራ ለመስራት ራሱን አስችለን በጀት የማፈላለግ ስራ እየሰራን ነው ያለን። በተለይም ደግሞ አመላካች ምልክቶችን ከመትከል አኳያ አሁን በወረዳችን ያሉ መንገዶች በከፍተኛ ሁኔታ ብልሽት አለባቸው። አስፋልት መንገዶች ሳይቀር እዛ አካባቢ ያሉትን አመላካች ምልክት እያዘጋጀን ያለንበት ሁኔታ ነው ያለ። እነዚህን አድርገን አሁን በ6 ወሩ የተከሰተውን አንድ አደጋ እንዲሆን ዜሮ የምናደርግበት በቀጣይ 6 ወር ዜሮ የምናደርግበት ስራ እየሰራን ያለንበት ሁኔታ ነው ያለ። ከዚህ አኳያ ማንኛውም የሚመለከተው አካል የትራንስፖርት የትራፊክ አደጋ ከፍተኛ የሆነ ጉዳት የሚያደርስ በንብረትም በሰው ህይወት ላይ ጉዳት የሚያደርስ መሆኑን ተገንዝቦ አደጋው እንዳይከሰት ግንዛቤ የሚፈጥርበትን አደጋ የሚከሰትባቸውን አካባቢዎች እየለየ በዛ አካባቢ ጥንቃቄ አድርጎ የሚጓዝበትን ሁኔታ እንዲያመቻች ጥሪዬን ማስተላለፍ ፈልጋለሁ።